አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር ሰላም ነው አልሐምዱሊላህ ረቢል ዓለሚን። ኢዱ እንዴት ነበረ? ከኔ ጋር ሰላም ነበረ አልሐምዱሊላህ። ያው ተጠፋፍተናል ኢንሻአላህ። ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ አበረታቱኝ። ዋቻወሩም ቀንሷል፣ ሰብስክራይብም አንድ እንኳን አልጨመረም እና አበረታቱኝ ውዶችዬ። ኢንሻአላህ ወደ ዛሬ ወደ መጣሁበት መልእክቴ አልፋለሁኝ። ስህተቶቻችንን ያለፉት ስህተቶቻችንን ድጋሜ ላለመሳሳት ምን ማድረግ አለብን የሚሉ 10 ነጥቦችን ይዤላችሁ መጥቻለሁ። ኢንሻአላህ እንከታተል። የምንሰራው ስራ ውጤታማ ካልሆነ ያንን ነገር ድጋሜ መስራት የለብንም ማለት ነው። አካባቢያችንን በመቀየር ወይም ደግሞ ያንን ስራ በመቀየር ሌላ ነገር መስራት አለብን እንጂ ያንን ተሳስተን የወደቅንበትን ነገር መልሰን ማንሳት ወይም መልሰን ወደዛ ነገር መሄድ የለብንም ማለት ነው። በሁለተኛ ደረጃነት ሪሌሽንሽፕ ወይም ጓደኝነት ወንድና ሴት ሊሆኑ ይችላሉ፣ ሴትና ሴት ሊሆኑ ይችላሉ። ጓደኝነታችን እኛን ራሳችንን የሚያሳጣን ከሆነ ማለት አንዳንድ ሰዎች ያኔ ጓደኝነት ሲጀምሩ በተለይ ሴቶች ወንዶች እንዲያረቋቸው ሲሉ ያልሆኑት ሆነው ሊቀርቡ ይችላሉ ማለት ነው። ያን ራስን ያሳጣን። ምክንያቱም ያን ነገር ስህተት ካለበት ውስጡ ህዶ መቋረጡ ስለማይቀር ያለንን ነገር አቋማችንን አሳውቀን ብንገባበት ጥሩ ነገር ይሆናል ማለት ነው። ወንዶችም የሌለንን አለን ሊሉ ይችላሉ፣ ሴቶችም ደግሞ እንዲህ ነኝ ሊሉ ይችላሉ እና ያንን አለማድረግ ማለት ነው። ብዙ ትዳሮች እና ብዙ ጓደኝነቶች የሚፈርሱት በሌለን ነገር ላይ ተመሳስለን ለመኖር መሞከር ነው ማለት ነው። በሶስተኛ ደረጃነት ሰዎችን እንቀይራለን ብለን መግባት። ሰው አላህ ሱብሓነሁ ወተዓላ ወደ ትክክለኛ መንገድ ሲቀይረው እንጂ እኛ ልንቀይረው አንችልም ማለት ነው። ምሳሌ አንዳንድ እህቶች አሉ፣ የሚጠጣ ሰው ሊሆን ይችላል ወይም ጫት የሚቅም ሊሆን ይችላል። ያንን ሰው እኛ ከቀረብነው እኛ ጋራ ጓደኝነት ከያዘ ያን ሰው ሊቀይርልን ይችላል እና ቀይረን ለኛ እናደርገዋለን ወይም ባሌ ሊሆን ይችላል ብለው የሚገቡ ሰዎች አሉ ማለት ነው። አንዳንድ ጊዜ እንኳንስ አይደለም እነዛን በሽተኞችን ለመቀየር እነሱ እዛ ውስጥ ገብተው ሊቀሩ ይችላሉ ማለት ነው። አላህ ሲቀይር በስተቀር ሰውን ሰው አይቀይረውም ማለት ነው። ይህንን መጠንቀቅ አለብን። በአምስተኛ ደረጃነት ረጅም እቅዳችንን አጫጭር እቅዶች ሊያቋርጡን አይገባም። ምክንያቱም ረጅም እቅድ ካለን ትንሽ የምናገኛቸው ነገሮች ሊያሰናክሉንና እገባችንን ሳንደርስ ወደ ኋላ ሊጎትቱን አይገባም ማለት ነው። በስድስተኛ ደረጃነት ሰዎች ፍጹም ናቸው ብለን ማሰብ። ሰዎች ፍጹም አይደሉም። ምክንያቱም እኛ ለጓደኞቻችን ፍጹም ልንመስላቸው እንችላለን፣ ወይም እኛ ደግሞ ለነሱ እኮ ፍጹም ናቸው ልንል እንችላለን ማለት ነው። ሰው ፍጹም አይደለም፣ ሊሳሳት ስለሚችል ሰዎቹን ፍጹም አድርገን ባናስብ ጥሩ ነው ማለት ነው። ፍጹም ናቸው ብለን ካሰብናቸው አንድ ነገር ሲያደርሱብን ልንቀየማቸው ስለምንችል ሰውን ፍጹም አድርጎ መቀበሉ ጥሩ አይደለም ማለት ነው። አላህ ሱብሓነሁ ወተዓላ ብቻ ነው ፍጹም ታማኝ የሚሆነው ማለት ነው። በሰባተኛ ደረጃነት በምንኖርበት ጊዜ በዱንያ ላይ ለቀጣዩ ዓላማችን መስራት። የቀጣዩ ዓላማችን ያው አኼራ እስከሆነ ድረስ በዱንያ ላይ የምንኖረው እንግዲህ እንደመጣ ሰው ሆነን ማሰብ አለብን። ለቀጣዩ ነገር መስራት አለብን ማለት ነው። በስምንተኛ ደረጃነት
አላህ ሱብሓነሁ ወተዓላ እየሰጠንን ማመስገን መቀበል። አንዱ አጭር ሊሆን ይችላል፣ አንዱ ጥቁር ሊሆን ይችላል፣ አንዱ ቀይ ሊሆን ይችላል፣ አንዱ በሽተኛ ሊሆን ይችላል፣ አንዱ ጤነኛ ሊሆን ይችላል። የጎደለንን ብቻ ሳይሆን ማየት ያለብን የተሰጠንንም አመስጋኝ መሆን አለብን ማለት ነው። በዘጠነኛ ደረጃ ብዙ ጊዜ ሌላውን ሰው ተጠያቂ ማድረግ። እኛ በሰራነው ስራ እከሌ እኮ ይሄንን ባታደርገኝ እንዲህ አልሆንም ነበር። መተለን ስራ ጀምረን ያነ ነገር ሳይሳካልን ቢቀር እከሌ እኮ ጠቁማኝ ይህን ስራ ጀምሬው እንዲህ ብዬ ከሰርኩ ማለት የለብንም። ምክንያቱም ወደ ሌላ ሰው ጥቆማ ከማድረጋችን ራሳችንን ማየቱ ይበጃል ማለት ነው። ምክንያቱም ወደ ሰው ከመጠቆም ራሳችንን እዚህ ቦታ ላይ እንዴት ተገኘሁ ብለን ማሰብ አለብን ማለት ነው። በአስረኛ ደረጃነት ለሚመጡ ነገሮች ለወደፊቱ ለምናስባቸው ነገሮች ብቻ ፎከስ ከማድረግ በተሰጠነ ነገር ውስጥ ሆነነ እኛ ውስጣችንን ደስተኛ ማድረግ አለብን ማለት ነው። ባለነው ነገር ተቀብለነ አላህን እያመሰገን መኖር አለብን ማለት ነው። ምክንያቱም አንድ ነገር ያን ቢሆን ኑሮ እኮ ይህንን ሆን ነበር እያልን ላልደረስንበት ነገር የሚመጣውን በማሰብ ያለንን ነገር ሳናጣጥመው ልናልፍ እንችላለን እና ባለን ነገር ደስተኛ እንሆናላለሁኝ። ውድ ቤተሰቦቼ ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ አበረታቱኝ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።